የግስ እርባታ ነው በዛሬ ክፍለ ትምህርታችን የምናየው በክፍለ ትምህርት 10 ማለት ነው። በዚህ ክፍለ ትምህርት የምናያቸው የገብረ ቤት ግሶች ይባላሉ። ወይም ደግሞ የመጀመሪያ ፊደላቸው ግዕዝ ፊደል ይሆንና የመጨረሻ ፊደላቸውም ግዕዝ ወይም የመጀመሪያ እና የመጨረሻ ፊደላቸው ግዕዝ ፊደል ወይም አንደኛ ፊደል፣ መካከል ላይ ደግሞ ሳልስ ፊደል ስድስተኛ ፊደል ያላቸውን ግሶች እንዴት እንደምናረባ እንመለከታለን ማለት ነው። በተጨማሪ አረፍተ ነገሮችንም እየመሰረት እንመለከታለን ማለት ነው። የመጀመሪያው እንግዲህ የገብረ ቤት ግሶች ወይም የመጀመሪያ እና የመጨረሻ ፊደላቸው አንደኛ ፊደል ይሆንና መካከል ላይ ግን ስድስተኛ ፊደል ያላቸው ግሶች እርባታቸው በሶስተኛ መደብ መራሕያን ተመሳሳይ ነው ማለት ነው። ሶስተኛ መደብ መራሕያን የሚባሉት በመደብ መራሕያን ይመደባሉ። ይህም ውእቱ፣ ይእቲ፣ ውእቶሙ፣ ውእቶን እነዚህ ሶስተኛ መደብ መራሕያን ይባላሉ። አንተ፣ አንቲ፣ አንትሙ፣ አንትን የሚባሉት ደግሞ በሁለተኛ መደብ ይመደባሉ ማለት ነው። አነ፣ ንህነ የሚሉት ደግሞ አንደኛ መደብ ይባላሉ ማለት ነው። ስለዚህ እነዚህ የገብረ ቤት ግሶች ወይም ደግሞ የመጀመሪያ እና መጨረሻ ፊደላቸው ግዕዝ ፊደል ይሆንና መካከል ላይ ግን ስድስተኛ ፊደል ያላቸው ግሶች የእርባታቸው መንገድ የሚለያየው በሁለተኛ መደብ እና በአንደኛ መደብ ብቻ ነው ማለት ነው። ወይም በቀላሉ በአንደኛ እና በሁለተኛ መደብ ማለት ነው። በሶስተኛ መደብ ግን ከዚህ በፊት ባየነው የእርባታ መንገድ ይረባሉ ማለት ነው። ለምሳሌ ገብረ የሚለውን በውእቱ ስንመለከት ባለፈው እንዳየነው በውእቱ መራሒ ምንም እንጨምረው አይኖርም፣ ባለበት ግሱ ይቀመጣል ማለት ነው። ገብረ እንልና ሰራ እንላለን። በይእቲ መራሒ ደግሞ መጨረሻ ላይ ት ፊደልን መጨመር እንደሆነ አይተን ነበረ። ስለዚህ ገብረ ካልን በኋላ ት ፊደልን ስንጨምርበት ገብረት ይሆንና የአማርኛ ትርጉም ሰራች ይሆናል ማለት ነው። በውእቶሙ መራሒ ደግሞ የመጨረሻውን ፊደል ሁለተኛ ፊደል ማድረግ ነው። የመጨረሻው ፊደል ረ ፊደል ነው፣ ረ ፊደል ነው። ረን ወደ ሁለተኛ ፊደል ስንቀይረው ደግሞ ሩ ይሆናል ማለት ነው። ስለዚህ ውእቶሙ ገብሩ እንልና እነሱ ሰሩ እንላለን። በውእቶን መራሒ ደግሞ የግሱን የመጨረሻ ፊደል ራብ አራተኛ ፊደል ማድረግ። መጀመሪያ ፊደሉ ማን ነው? የመጀመሪያ ፊደሉ ወይም የመጨረሻ ፊደሉ ማን ነው ከተባል ረ እንላለን። ይህን ወደ ራብ ስንቀይረው ደግሞ የዚህ የረ ፊደል አራተኛ ፊደል ረ፣ ሩ፣ ሪ፣ ራ አራተኛ ፊደል ሆነ ማለት ነው። ስለዚህ ውእቶን ገብራ እንልና እነሱ ሰሩ እንላለን ማለት ነው። እስኪ በምሳሌ እንመልከታቸው አሁን ያየናቸው። ቀርበ፣ ቀረበ የሚል ግስ አለ። ይህንን በእነዚህ በአራቱ መራሕያን እንዴት እንደሚረባ እንመልከት። በውእቱ መራሒ ምንም አንጨምርም፣ ቀርበ እንልና ቀረበ እንላለን የአማርኛ ትርጉሙን ማለት ነው። በይእቲ መራሒ ምን እናደርጋለን? የአማርኛ ትርጉሙስ ወይም የአማርኛ ፍቹስ ምን ይሆናል? ቀርበ የሚለው በይእቲ መራሒ። እስኪ 5 ቁጥር እሺ አለ ነው። ማርታ ቀረበ። እሺ ቀረበ ብለን በይእቲ መራሒ ምን ይሆናል? ግሱ ሲረባ ቀረበ። በጣም ጥሩ። መጀመሪያ ቀ ፊደልን ቀጥታ እንጽፈዋለን። ቀ ከዛ ር ነበረ፣ አሁንም ር ብለን እንጽፋለን ማለት ነው። ከዛ በፊደል ቀርበ የሚለውን ቀጥታ ጻፍ ነው ማለት ነው። መጨረሻ ላይ ት ፊደል መጨመር። ስለዚህ ት ስንጨምርበት ቀርበት ይሆናል ማለት ነው። ይእቲ ቀርበት፣ እሷ ቀረበች እንዳለን ማለት ነው። በአማርኛ ትርጉም እሷ ቀረበች እንላለን ማለት ነው። ይእቲ ቀርበት፣ እሷ ቀረበች። እሺ በውእቶሙ መራሒ 7 ቁጥር ቀርቡ። በጣም ጥሩ። ቀርቡ እንልና የአማርኛ ፍቹ ምን ይሆናል? ቀረቡ። ቀረቡ እንላለን ማለት ነው። ውእቶሙ ቀርቡ፣ ቀረቡ።
እሺ ውእቶን ወለተ ጊዮርጊስ አንድ ቁጥር ውእቶን ቀርባ እነርሱ ቀረቡ። በጣም ጥሩ ቀርባ እንላለን። የመጨረሻው ፊደል አራተኛ ፊደል ማድረግ ማለት ነው። በ ነበር የመጨረሻ ፊደሉ በን ወደ ባ ስንቀይረው አራተኛ ፊደል ሆነ ማለት ነው። ስለዚህ ውእቶን ቀርባ እንልና እነሱ ቀረቡ። እነማን? ሴቶች ማለት ነው። ውእቶን ቀርባ ስንል እነሱ ቀረቡ እንላለን ማለት ነው። በዚህ መልኩ ማርባት ነው። እስኪ ሌላ ምሳሌ ሳቱና ያልሰራችሁ እንድትሰሩ ማለት ነው። የክፍል አንድ ትምህርታችሁ ወይም ክፍል ሁለት የተማርነውን ያልተማራችሁ ካላችሁ በዚህ መረዳት ስለሚቻል ተመሳሳይ ስለሆነ እስከዚህ ድረስ ማለት ነው። ነግሰ፣ ነገሰ የሚል ግስ አለ። በውእቱ ነግሰ ብለን ነገሰ ነው የምንለው። ምንም የምንጨምረው ነገር ስለሌለ ማለት ነው። ነግሰ፣ ነገሰ፣ ነገሰ እንላለን። እሺ በይእቲ መራሂ ምን ይሆናል? በይእቲ መራሂ የሚነግረኝ በጣም ጥሩ። ነግሰ ካለ በኋላ ነግሰት እንላለን ማለት ነው። ነግሰት የመጨረሻው ፊደል ተ ነው። ከሱ በኋላ ት ፊደልን መጨመር ማለት ነው። ነግሰት ብለን ነገሰች እንላለን ማለት ነው። ላይ ነገሱ ብለው ጽፈው ነገሰ ነው ያለው። እሺ እዚህ ላይ ሰ ነው የሚሆነው። ልክ ነው። ነግሰ፣ ነገሰ ካልነው በኋላ በይእቲ መራሂ ነግሰት፣ ነገሰች እንላለን ማለት ነው። እሺ በውእቶን መራሂ 8 ቁጥር ውእቶን ወይስ ውእቶሙ? አይ ውእቶሙ። ኦኬ ውእቶሙ ነግሱ። በጣም ጥሩ ነግሱ እንላለን። ነግሱ አሁን ነግሰ የሚለው የመጀመሪያው ነው ያለ። ይኸው ነግሰ ይችን የመጨረሻውን ፊደል መቀያየር ማለት ነው። በማንና በማን? በውእቶሙና በውእቶን ጊዜ ማለት ነው። ሰ ፊደልን ወደ ሱ ፊደል ስንቀይራት ነግሱ እንላለን ማለት ነው። እነሱ ነገሱ እንላለን። ነገሱ። በጣም ጥሩ። በውእቶን መራሂ ማን ያልመለሰ? 4 ቁጥር እሺ በውእቶን ነግሳ ወይም ነገሱ ለብዙ ሴቶች ማለት ነው። በጣም ጥሩ። ነግሰ ካልን በኋላ በውእቶን ስናረባ ሰን ወደ ሳ መቀየር ነግሳ እንልና ነገሱ። እነማን? ሴቶች ማለት ነው። ነገሱ እንላለን። እነሱ ነገሱ በማለት በዚህ መልኩ ግሶችን ማርባት እንችላለን። እስኪ የተወሰነ አረፍተ ነገር እንመልከት። ለምሳሌ በቀርበ የሚለውን ብንሰራ በቀርበ ብለን ባረባ ነው ብንሰራ እሱ ወደ እኔ ቀረበ ማለት የሚፈልግ በግዕዝ ምን እንላለን? ውእቱ ቀረበ። እስኪ አንድ ሰው ይንገረኝ በደንብ። ውእቱ ቀረበ። እስኪ ቀርበ በሉ እስኪ። ኦኬ ቀርበ። ሁላችሁም በሉ ውእቱ ቀርበ። ውእቱ ቀርበ። እሱ ቀረበ። እሺ አረፍተ ነገር እንስራ። ውእቱ ቀርበ ሀቤ። እዚህ ላይ ሀበ ማለት
ወደ ማለት ነው። ሀበ ሲባል ወደ ማለት ነው። ሀቤ ማለት ደግሞ ወደ እኔ ማለት ነው። ሀቤ ስንል ወደ እኔ ማለት ነው። ወይም ወደ እኔ ማለት እንችላለን። ወደ እኔ ወይም ወደ እኔ ማለት እንችላለን። ስለዚህ ውእቱ ቀርበ ሀቤ ስንል እሱ ወደ እኔ ቀረበ ማለት ነው። አባቴ ወደ እኔ ቀረበ ማለት ይፈልግ አንድ ሰው ምን ይላል? አቡዬ ቀርበ ሀቤ። በጣም ጥሩ። አቡየ ቀርበ ሀቤ በማለት መስራት እንችላለን። ይህ አባቴ ወደ እኔ ቀረበ ማለት ነው። ይሄ ከላይ ያለው ደግሞ ውእቱ ቀርበ ሀቤ ማለት እሱ ወደ እኔ ቀረበ። እሺ በይእቲ መራሂ እንስራ እስኪ። እናቴ ወደ እኔ ቀረበች ማለት እንፈልግ ምን እንላለን? እሜ ቀረበት ሀቤ። እሜ ማለት እናቴ ማለት ነው። እሜ ቀርበት ሀቤ እናቴ ወደ እኔ ቀረበች። እናቴ ወደ እርሷ ቀረበች ማለት እንፈልግስ? እሜ ቀርበት ሀቤሃ። በጣም እስኪ ሌሎቻችሁን በሉት። እሜ ቀርበት ሀቤሃ። አዎ እሜ ቀርበት ሀቤሃ እንበለማለን። እስኪ እነዚህን አስሩን ልጻፍላችሁ ሌላ ጊዜ አረፍተ ነገር ስትሰሩ ስለሚያስፈልጓችሁ እና በቃላችሁ ያዙ። እሺ ሀበ ማለት ወደ ማለት ነው። ሀበ ወደ እርሱ ለማለት ምን እንላለን? የሚነግረን ሀቤሁ በሉ እስኪ። ሀቤሁ ወደ እርሱ በሉ። ወደ እሱ። ሀቤሁ ወደ እርሱ። ሀቤሃ ወደ እርሷ። ሀቤሃ ወደ እርሷ። እሺ ወደ እርሷ። ሀቤሆሙ ወደ እነርሱ። ሀቤሆሙ ወደ እነርሱ። ሀቤሆሙ ወደ እነርሱ። ሀቤሆሙ ወደ እነርሱ። ሀቤሆን ወደ እነርሱ ለሴቶች ማለት ነው። ሀቤሆን ወደ እነርሱ። ይሄ ለሴቶች ነው። ብዙ ሴቶችን ይገልጻል። ከላይ ያለው ደግሞ ብዙ ወንዶችን ይገልጻል ማለት ነው። ብዙ ወንዶች። እሺ ወደ አንተ ለማለት ምን እንላለን? ሀቤከ ወደ አንተ። ሀቤከ ወደ አንተ። ሀቤኪ ስንልስ ወደ አንቺ። ወደ አንቺ። ወደ አንቺ። እሺ ሀቤክሙ ወደ እናንተ ለብዙ ወንዶች ነው። ወደ እናንተ ለብዙ ወንዶች ነው። ሀቤክን ስንል ወደ እናንተ ለብዙ ሴቶች። ወደ እናንተ ለብዙ ሴቶች። ሀቤ ስንል ወደ እኔ። ወደ እኔ ማለት ነው። ሀቤነ ስንልስ ወደ እኛ። ወደ እኛ። እነዚህም መያዝ ነው። እነዚህን ከያዛችሁ ወደ እኛ፣ ወደ እርሱ፣ ወደ እርሷ የሚሉትን በመስራት አትቸገሩም፣ አንቸገርም ማለት ነው። እነዚህን ካልያዝን ግን
ስሩ ስንባል ምናልባት ልንቸገር እንችላለን ማለት ነው። ስለዚህ ሁላችንም እናዘን እስኪ አብረን ንባባቸውንም እናያቸው። ሀበ ወደ በሉ እስኪ። ሀበ ወደ ወደ ሀቤሁ ወደ እርሱ ሀቤሁ ወደ እርሱ ሀቤሃ ወደ እርሷ ሀቤሃ ወደ እርሷ ሀቤሆሙ ወደ እነርሱ ሀቤሆሙ ወደ ሀቤሆን ወደ እነርሱ ሀቤሆሙ ወደ እነርሱ ሀቤሆን ወደ እነርሱ አቤከ ወደ አንተ አቤከ ወደ አንተ አቤከ ወደ አንተ ሀቤኪ ወደ አንቺ አቤኪ ወደ አንቺ አቤኪ ወደ አንቺ ሀቤክሙ ወደ እናንተ ለብዙ ወንዶች አቤክም ወደ እናንተ ወደ እናንተ ሀቤክም ወደ እናንተ ለብዙ ሴቶች አቤክን ወደ እናንተ ለብዙ ሀቤ ወደ እኔ ሀቤ ወደ ሀቤ ወደ እኔ ሀቤነ ወደ እኛ ሀቤነ ወደ እኛ። በጣም አሁን እነዚህ በብዙ ቦታ ላይ አረፍተ ነገር ልንጠቀምባቸው እንችላለን። ለምሳሌ አሁን ቀላል አረፍተ ነገር እንመልከት እና ወሬዎችን ወደ ጀመርንበት እንሄዳለን ማለት ነው። ለምሳሌ ወደ አንተ እመጣለሁ ማለት ቢፈልግ አንድ ወንድም ወይ ለወንድሙ ማለት ነው ወደ አንተ እመጣለሁ፣ ዛሬ ወደ አንተ እመጣለሁ ማለት ቢፈልግ ዮም አንድ ጊዜ ዛሬ ወደ አንተ እመጣለሁ ወንድሜ ማለት ቢፈልግ ሆይ ዮም እመጽእ ሀቤከ ይላል ማለት ነው። ኦ ሆይ ዮም እመጽእ ሀቤከ ወንድሜ ሆይ ዛሬ ወደ አንተ እመጣለሁ ሊለው ይችላል። እዚህ ላይ ኦ ከጨመርንበት ማለት ኦ ሆይ ዮም እመጽእ ሀቤከ ወንድሜ ሆይ ዛሬ ወደ አንተ እመጣለሁ ሊለው ይችላል ማለት ነው። ወንድሜ ሆይ ዛሬ ወደ አንተ እመጣለሁ ሊለው ይችላል ማለት ነው። ለእህቱ ማለት ከፈለገ ወይም አንዲት እህት ለእህቷ ዛሬ ወደ አንቺ እመጣለሁ ማለት ከፈለገች ደግሞ ምን ትላታለች? ይሄኛውን እስኪ ቀይሩልኝ። ኦ እህትዬ ዮም እመጽእ ሀቤኪ። በጣም ጥሩ። ኦ እህትዬ ዮም እመጽእ ሀቤኪ። ወንዱም እመጣለሁ ነው የሚለው፣ ሴቷም እመጣለሁ ነው የምትለው። የሚለየው ምንድን ነው? ሀቤኪ እና ሀቤከ የሚለው ማለት ነው። ስለዚህ ዮም ዮም ነው፣ እህቴ ስንለው እህቴ ማለት ነው። ስለዚህ እህቴ ዛሬ ወደ አንቺ እመጣለሁ። እህቴ ሆይ ዛሬ ወደ አንቺ እመጣለሁ። እዚህ ላይ ሆይ እንጨምራለን። ዛሬ ወደ አንቺ እመጣለሁ በማለት ትገልጻለች ማለት ነው። አባቴ ማለት ከፈለግንም አዌ የሚል መጨመር ብቻ። ኦ አዌ ዛሬ ኦ አዌ ዮም እመጽእ ሀቤከ አባቴ ዛሬ ወደ አንተ እመጣለሁ በማለት ሌሎችንም በዚህ መልኩ መግለጽ ይቻላል ማለት ነው። ዛሬ ወደ እርሱ እሄዳለሁ ማለት ከፈለግንም በዚህ መግለጽ እንችላለን። እስኪ ምን እንበል? ዛሬ ወደ እርሱ እሄዳለሁ። ዮም አሐውር ሀቤሃ ወደ እርሱ ሀቤሁ ዮም አሐውር ሀቤሁ። ዛሬ ወደ እርሱ እሄዳለሁ ማለት ከፈለግነው ዛሬ ወደ እርሱ እሄዳለሁ። ዛሬ ማለት ዮም ነው። ስለዚህ ዮም እንላለን። ወደ እርሱ ለማለት ደግሞ ሀቤሁ ዮም ሀቤሁ አሐውር ዮም ሀቤሁ አሐውር ዛሬ ወደ እርሱ እሄዳለሁ ማለት እንችላለን።
እንግዲህ እነዚህና ሌሎች ነገሮችንም ሌሎች አረፍተ ነገሮችንም የምንሰራበት ስለሆነ እነዚህን በአስሩ መራሕያን ሀ በሚለው ሲዘረዘር እንዴት እንደሆነ ስላየን ያዟቸው ማለት ነው። አሁን ወደ ጀመርንበት አረፍተ ነገር እንመለስ ማለት ነው። እነ የቀረበት ሀቤ ካል እናቴ ወደ እኔ ቀረበች ነው። ወንድሞቼ ወደ እኔ ቀረቡ ማለት ከፈለግን ምን እንላለን? አሃዌ ቀርቡ ሀቤ ቢጼ ቀርቡ ሀቤ። በጣም ጥሩ። ቢጼ ካል ጓደኛዬ ማለት ነው። አብያጼ ካል ነው ጓደኞቼ ይሆናል ማለት። ስለዚህ እዚህ ላይ አሃዌ ማለት ወንድሞቼ ማለት ነው። አሃዌ ቀርቡ ሀቤ ወንድሞቼ ወደ እኔ ቀረቡ። ወደ እኔ ቀረቡ በማለትም መግለጽ እንችላለን ማለት ነው። እሺ እህቶቼ ማለት ብንፈልግስ? አሃቴ ቀርበ ሀቤ አሃቴ ለሴቶች ሲሆን ቀርባ በጣም አሃቴ ቀርባ ሀቤ እንላለን። ይሄ መለማመጃ እንዲሆን እንጂ አረፍተ ነገር እንዴት እንደምንመሰርት ራሱን ችሎ እንማር። ግን ከዚሁ ጀምረን በቀላል እንዴት መናገር እንደምንችል እንዴት አረፍተ ነገር እንደምንችል እንድንለምደው ነው እንጂ አረፍተ ነገር እንዴት መመስረት እንዳለብን አንድ አረፍተ ነገር ሲመሰረት በውስጡ ምን ምን ነገሮችን መያዝ እንዳለበት የምንማርበት በትምህርት አለ ራሱን ችሎ ማለት ያኔ እናየዋለን። አሁን ግን እንድትለማመዱ ስለዚህ አሃቴ ቀርበ ሀቤ ማለት እህቶቼ ወደ እኔ ቀረቡ እንላለን ማለት ነው። ይህ መለማመጃ ነው። አረፍተ ነገር አሁን ዛሬ አረፍተ ነገር መስራት እኮ አልቻልኩም ብላችሁ ራሳችሁን ባታስጨንቁ ለማለት ነው። እሺ እስከዚህ ያየነውን በውእቱ፣ ይእቲ፣ ውእቶሙ፣ ውእቶን በእነዚህ መራሕያን ጊዜ ከዚህ በፊት ያየነው የእርባታ ዘዴ ነው። ምንም የተለየ ነገር የለውም። የሚለየው የት ላይ ነው የሚለውን እንመልከት። ከዚህ በኋላ በአንተ፣ አንቲ፣ አንትሙ፣ አንተን፣ አነ፣ ንሕነ በእነዚህ በስድስቱ መራሕያን ጊዜ ነው የተለየ አካሄድ ያለው ወይም የእርባታ ዘዴው ከዚህ በፊት ካየነው ትንሽ የተወሰነ የሚለይበት መንገድ ያለው ማለት። ስለዚህ እሱስ እንዴት ነው የሚለውን ነገር አንድ ባንድ እንመልከተው አሁን። እሺ እዚህ ላይ ከላይ ገብረን ጻፍላችሁና እስኪ እሱን የፊደል አጻጻፉን በደንብ ተመልከቱልኝ። እሺ ገብረ የሚለውን ከላይ ይልኝ። ገብረ ገ አንደኛ ፊደል አለው አይደለ? መጨረሻ ላይ ያለው ከዛ ብ ይላል። ብ ደግሞ ስንተኛ ፊደል ነው? ሳድስ ፊደል ነው። በጣም ጥሩ። ከዛ መጨረሻ ላይ ያለው ፊደልስ ማን ነው? ግዕዝ ነው አይደለ? በጣም ጥሩ። ስለዚህ አሁን እያየን ያለ ነው የመጨረሻ ፊደሉ እና የመጀመሪያ ፊደሉ አንደኛ ፊደል የሆነ መካከል ላይ ደግሞ ስድስተኛ ፊደል ያለው ግስ እርባታ እንዴት ይረባል የሚለውን ነው የምናየው ማለት ነው። ይህን ስናይ ደግሞ በአ የሚጨርሱ ግሶችን ሳይጨምር ማለት ነው። እነሱም ደግሞ ራሱን የቻለ አካሄድ ስላላቸው እናያቸዋለን እነሱን። ስለዚህ እነዚህን ግሶች ገብረ፣ ሰምረ፣ ሰክረ፣ ቀርበ፣ ነግሰ የመሳሰሉት ግሶች ሲረቡ በአንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ንሕነ በእነዚህ ጊዜ የተለየ የእርባታ አካሄድ አላቸው ማለት ነው። እሱም ምንድን ነው ከተባል በመጀመሪያ መካከል ላይ ያለውን
ሳድስ ፊደል አንደኛ ፊደል ማድረግ ነው ሁሉም ላይ። የትኛውን ፊደል ነው አንደኛ ፊደል የምናደርገው? መካከል ላይ ያለውን መካከል ላይ ያለውን ወይም ስድስተኛ ፊደሉን አንደኛ ፊደል ማድረግ ማለት ነው። በጣም ጥሩ። ስድስተኛ ፊደሉን አንደኛ ፊደል ካደረግን በኋላ የመጨረሻውን ረ ፊደል ደግሞ ሳድስ ማድረግ። ከዚህ በኋላ ያለው ከዚህ በፊት ያየ ነው። የመጨረሻውን ሳድስ እናደርጋለን። መራሂው አንተ ከሆነ መጨረሻ ላይ ከፊደል መጨመር። መራሂው አንቲ ከሆነች ደግሞ ኪ፣ አንትሙ ክሙ፣ አንትን ክን፣ አነኩ፣ ንህነ ነ ፊደል መጨመር ማለት ነው። ይሄን አሁን ሁለቱን ስትመለከቱ ተመሳሳይ ነው ሁሉም ላይ። በአንተ የመጨረሻው ፊደል ምን ይሆናል? ሳድስ ይሆናል። ከዛ ሳድስ ሳይሆን የመጨረሻው ፊደል ሳድስ ይሆናል። ከእርሱ በፊት ያለው ደግሞ ግዕዝ ወይም ደግሞ መካከል ላይ ያለው ፊደል ሳድስ ሆነ፣ ግዕዝ ሆነ። መካከል ላይ ያለው ፊደል ግዕዝ ፊደል ሆነ። ከሱ ቀጥሎ ያለው ሳድስ ፊደል። በአንቲስ መካከል ላይ ያለውን ግዕዝ ፊደል ማድረግ፣ ከዛ ሳድስ ማድረግ። በአንትሙ መካከል ላይ ያለውን ግዕዝ ፊደል ማድረግ፣ የመጨረሻውን ሳድስ ማድረግ። በአንትን መጨረሻ ያለውን ሳድስ ማድረግ፣ ከእርሱ በፊት ያለውን ግዕዝ ማድረግ ወይም መካከል ላይ ያለውን ግዕዝ ፊደል ማድረግ፣ መጨረሻ ያለውን ደግሞ ሳድስ ስድስተኛ ፊደል ማድረግ። በአንም እንደዚሁ በነህነም እንደዚሁ ተመሳሳይ ነው። አሁን ይሄን ቀይ ያደረኩትን እያንዳንዱ ስትመለከቱ ያላቸው አቀማመጥ ፊደሉ ወዴት እንደሚቀየሩ የሚያሳየው ተመሳሳይ ነው፣ ወደ ተመሳሳይ ነው። ይችን ብቻ መያዝ ነው። ከዛ መጨረሻ ላይ የሚጨመረውን ደግሞ ባለፈው በክፍል በትምህርት ሁለት የተማርነው ማስታወስ ማለት ነው። ከብዳል እነዚህን መያዝ። እሺ በቀይ ቀለም የተጻፈው ይታያል አይደል? አዎ ይታያል። ለሁላችሁም ይታያቸዋል? ይታያል። መልካም። ስለዚህ መካከል ላይ ያለው ፊደል ግዕዝ ይሆናል ማለት ነው። ግዕዝ ማለት አንደኛ ፊደል እናደርጋለን ማለት ነው። እዚህ ላይ መካከል ያለው ፊደል ገብረ በሚለው ላይ ማነው ፊደሉ? እስኪ ንገሩኝ። ብ ነው አይደለ? አዎ ብ ወደ ግዕዝ ሲቀየር ማን ይሆናል? በ ይሆናል ማለት ነው። በ ከዛ የመጨረሻው ደግሞ ረ ፊደል ነው። ረን ወደ ሳድስ ስንቀይረው ማን ይሆናል? ር ይሆናል ማለት ነው። ከዛ በአንተ መራሂ ከፊደልን እንጨምራለን። በአንቲ ኪ መጨረሻ ላይ፣ በአንትሙ ክሙ፣ በአንትን ክን፣ በአነ ኩ፣ በንህነ ደግሞ ነ ፊደል መጨመር። በዚህ መልኩ መካከል ላይ ሳድስ ፊደል የሆኑ የመጨረሻ ፊደላቸው ደግሞ ግዕዝ፣ የመጀመሪያ ፊደላቸው ግዕዝ የሆኑ ግሶች በዚህ መልኩ ይረባሉ። እስኪ በአንተ መራሂ እንመልከት። ገብረ ያለው በአንተ መራሂ ሲረባ አንተ እንልና ገ ባለበት ይጻፋል። ከዛ ብ ገብር አድርገን ብ የነበረው ደግሞ በፊደል ሆነ ማለት ነው። ከዛ የመጨረሻው ፊደል ረ ነበረ። ረን ወደ ሳድስ ስንቀይረው ደግሞ ር ይሆናል ማለት ነው። ከዛ መጨረሻ ላይ መራሂው አንተ ስለሆነ ከፊደል ስንጨምር ገበርከ ይሆናል። ገበርከ እንልና ሰራህ እንላለን። ነገር ግን አንተ ገብርከ አንልም። ገብረ የሚለው ግስ ሲረባ አንተ ገብርከ አይባልም። አይደለም መሆን ያለበት አንተ ገበርከ ነው መሆን ያለበት ነው። በአንቲ መራሂ አንቲ ገበርኪ እንላለን እንጂ አንቲ ገብርኪ አንልም ማለት ነው ግሱ ሲረባ። እስኪ በእነዚህ በሁለቱ መራሂያን ይህንን ግስ እያረባን እንመልከት። ሰምረ ወደደ፣
የሚል ግስ አለ። በአንተ መራሂ ሲረባ ምን ይሆናል? በቁጥር ልጠይቅ መሰለኝ። እስኪ 16 ቁጥር 16 ትራስ ገብረ መድኅን። እሺ 3 ቁጥር ሰመርከ። ጎበዝ፣ በጣም ጥሩ። አንተ ብለን ሰመርከ እንላለን። አንተ ሰመርከ ብለን አንተ ወደድክ እንላለን ማለት ነው። ሰመርከ አንተ ሰመርከ ብለን አሁን እዚህ ላይ ስንመለከት ሰምረ ም ነው የነበረ ፊደሉ። ም ፊደልን መ አደረግነው፣ ወደ ግዕዝ ቀየር ነው ማለት ነው። ከዛ ረ የነበረችዋን ደግሞ ወደ ሳልስ ር አደረግነው። መራሂው አንተ ስለሆነ ደግሞ መጨረሻ ላይ ከፊደል ጨመርኩበት። አንተ ሰመርከ አንተ ወደድክ አለ። አንተ መጽሐፍን ወደድክ ማለት ብንፈልግ ምን እንላለን በግዕዝ? አንተ መጽሐፍን ወደድክ ማለት እንፈልግ አንተ ሰመርከ መጽሐፈ። አንተ አንተ ነው። አንተ እንልና ሰመርከ መጽሐፈ አንተ መጽሐፍን ወደድክ ብለን መስራት እንችላለን። እሺ በአንቲ መራሂ ሰምረ የሚለውን ግስ ስናረባ ምን ይሆናል? እስኪ ያልመለሰ ወይ ኩን ፈቃድከ። አንቲ ቆይ አቅሌሲያ ሰመርኪ። በጣም አንቲ ሰመርኪ እንላለን። አንቺ ወደድሽ ብለን መግለጽ እንችላለን ማለት ነው። በአንትሙና በአንተን እንመልከትሽ። በአንትሙም ተመሳሳይ ነው፣ መጀመሪያ እንዳየነው ማለት ነው። የመጨረሻውን ፊደል ገብረ የሚለው የመጨረሻ ፊደል ረ ፊደል ነው። እሱን ሳድስ እናደርጋለን፣ ር ሆነ ማለት ነው። ከሱ በፊት ያለውን መካከል ላይ ያለውን ስድስተኛ ፊደል ደግሞ ብ የነበረውን ወደ በ ወደ አንደኛ ፊደል እንቀይረዋለን ማለት ነው። ከዛ መጨረሻ ላይ ክሙ የሚል እንጨምራለን። አንትሙ ገበርክሙ እናንተ ሰራችሁ እንላለን። ነገር ግን አንትሙ ገብርክሙ አንልም። ይህ ማለት ገብር ማለት አገልጋይ ነው። ገብርክሙ ካልን ደግሞ አገልጋያችሁ፣ እናንተ አገልጋያችሁ ይሆናል ማለት ነው። ይሄ ደግሞ ስህተት ነው። ይህን ለአጋጣሚ ሆነና ትርጉም ያለው ሆነ እንጂ ሌሎችን ብንመለከት አሁን ትርጉም አልባ ይሆንብናል ማለት ነው። እሺ በአንተንም ስንመለከት አንትን እንልና የመጨረሻ ፊደሉን ራ የነበረውን ወደ ር እንቀይራለን። ከዛ መካከል ላይ ያለውን ሳድስ ፊደል ደግሞ ወደ አንደኛ ፊደል እንቀይራለን። መጨረሻ ላይ ክን ፊደል እንጨምራለን። አንትን ገበርክን እንላለን። እናንተ ሰራችሁ እንላለን። ነገር ግን አንትን ገብርክን አይባልም። ገብረ የሚለው ግስ ሲረባ አንትን ገብርክን አንልም። ከዚህ በፊት ባየነው መልኩ ማለት ነው። እስኪ በምሳሌ እንመልከታቸው። ነግሰ የሚለውን በአንትሙ መራሂ እና በአንትሙ መራሂ ነግሰ ምን ማለት ነው ብለን ነበር? የአማርኛ ትርጉሙ ነገሰ ማለት ነው። ስለዚህ አንትሙ ብለን ምን እንላለን? እስኪ 4 ቁጥር
በአንትሙ መራይ ስናደርገው ነግሰ የሚለው ነገስክሙ። በጣም ጥሩ ልክ ናቸው። አንትን እንልና ነግሰ መጀመሪያ ነ ፊደልን ባለበት እንጽፈዋለን። ይኸው ነ። ከዛ ግ የሚለውን ነግሰ ግ ፊደልን ወደ ገ ፊደል መቀየር። ከዛ ሰ ፊደል የመጨረሻዋን ደግሞ ግዕዙን ነው የምትመለከቱት። አማርኛውን ሳይሆን ግዕዙን በቀይ ቀለም የተጻፈው ማለት ነው። ግ የነበረውን ገ አደረግነው። ስ ይሄ ደግሞ ሰን ደግሞ ወደ ስ ነግሰ ሰን ወደ ስ ነገስ አለ። አንትሙ ስለሆነ መራይ ክሙ የሚል መጨረሻ ላይ መጨመር። አንትሙ ነገስክሙ እንልና እናንተ ነገሳችሁ እንላለን ማለት ነው። በአንትን መራይ ስንመለከት ደግሞ አንተ እሺ፣ በአንተን ደግሞ ማን ይነግረናል? ወርቅነሽ ወርቅነሽ ካለሽ ንገሪን እስኪ። እሺ፣ ሌላ ያልመለሰ ሰው እስካሁን ምንም ያልመለሰ? እኔ ልሞክር። እሺ፣ አንትን ነገስክን። በጣም ጥሩ። አንትን ነ እንላለን። ነ ፊደልን ባለበት እንጽፈዋለን ማለት ነው። ከዛ ግ የነበረውን ገ እናደርጋለን። ሰ ፊደልን ደግሞ ወደ ስ እንቀይረዋለን። ነገስ። ከዛ አንተን ስለሆነ መራሂው ክን የሚለው አንተን ነገስክን ብለን አንተ አገሳችሁ ነገሳችሁ ብለን ማርባት እንችላለን ማለት ነው። እስኪ ቀርበ የሚለውን እንፍረዳ። ድጋሚ ቀርበ ቀረበ ብለናል። ይሄን ሁላችሁም በጽሁፍ ነው የምጽፉት። አንትሙ ብለን ቀርበ ያለውን ምን እንላለን? እስኪ የቡድኑ ላይ ጻፉ ሁላችሁ። 7 ቁጥር አልመለስሽም ማለት ማርታ እና 7 እሺ፣ አንድ ሰው ጽፏል። በጣም ጥሩ። ሌሎቻችሁም ጻፉ። እሺ፣ በጣም ጥሩ። እሺ፣ ጻፉ ሁላችሁም። እሺ፣ አንትሙ እንግዲህ ሁላችሁም ሰርታችሁታል። ቀረብክሙ። እሺ፣ መልካም። አንትን በአንትን መራሂ ሲስሩ ቀረብክን። እሺ፣ በጽሁፍ እንድጽፉ ነበር። ጻፉ። አንተም ቀረብክሙ እንላለን ማለት እናንተ ቀረባችሁ። አንተም በጣም ጥሩ። አንተንም ሰርታችኋል ማለት ነው። አንተን ቀረብክን ማለት ነው። ቀረባችሁ። አንተን ቀረብክን ብለን እናንተ ቀረባችሁ እንላለን ማለት ነው። በአንና በንህና እንመለከት። በአንና በንህና ስንመለከት ደግሞ አሁንም ተመሳሳይ ነው። ገብረ መጀመሪያ ገ ፊደል እንጽፋለን። ከዛ ብ የነበረውን በፊደል ማድረግ፣ ከዛ ረ ፊደልን ደግሞ ር ማድረግ፣ ር ከዛ ኩ ፊደል መጨመር ነው።
አነ ገበርኩ እኔ ሰራሁ እንጂ አነ ገብርኩ አይባልም። አነ ገብርኩ አንልም። በንህነም እንደዚሁ ስንሰራ መጀመሪያ ገ ፊደልን መጻፍ ባለበት ከዛ ብ የነበረውን በማድረግ አንደኛ ፊደል ማድረግ ረ ፊደልን ደግሞ ወደ ር ስድስተኛ ፊደል መቀየር ከዛ ነ መጨመር ንህነ ገበርነ ንህነ ገበርነ ንህነ ገበርነ እና እኛ ሰራን እንዳል ነገር ግን ንህነ ገብርን አይልም ማለት ነው። ልክ አይደለም። በዚህ መልኩ ግሶችን ማርባት ይቻላል ማለት ነው። እስካሁን ያየነውን እስኪ በዚህ አንድ ላይ ስንመለከተው እስኪ የሚያነብልኝ ንባቡን የሚያነብልኝ ሁሉንም ነው? አዎ አንተ እያላችሁ አዎ ሁሉ እኔ ላምበ እሱ አንተ ገበርከ ወይም ደግሞ ሰራህ ማለት ነው። ለወንድ ማለት ነው። እሱ አንቲ ገበርኪ ሰራሽ፣ አንትሙ ገበርክሙ ሰራችሁ ለብዙ ወንዶች ማለት ነው። አንትን ገበርክን ነው ወይስ እዚህ ላይ ሙ ያለው? ልክ ነው። አንትን ገበርክን ሰራችሁ ለሴቶች ማለት ነው። አነ ገበርኩ ሰራው፣ ንህነ ገበርነ ሰራን። በጣም ጥሩ ልክ ነው። እዚህ ላይ አሁን በቀይ ቀለም የተጻፉትን እያንዳንዳቸውን ስትመለከቱ ተመሳሳይ ናቸው። የሚለየው የትኛው ፊደል ነው? የመጨረሻ ፊደሉ ማለት ነው። ሁሉም ተመሳሳይ ናቸው። ገበር ከዛ አንተ ስለሆነ መራሂው ከፊደል ገበር ኪ መራሂዋ አንቲ ስለሆነች ማለት ነው። ገበር ከዛ ክሙ አንትሙ ስለሆነ ገበር ክን አንትን ስለሆነ ገበር ኩ መራሂው አነ ስለሆነ ገበር ይልና ነ መራሂው ንህነ ስለሆነ በዚህ መልኩ የገብረ ቤት ግሶችን ማርባት እንችላለን ማለት ነው። ምንም አይከብድም። ያገባ መሀል እሺ ምናልሽም በወተን በውእቱ በውእቱ ውእቶሙ በእነሱ እንዴት ነው እርባታው ነው? አይገባም እንደዚህ ወይስ እዛ ላይ ተመሳሳይ ነው። ከዚህ በፊት ባየነው የእርባታ ዘዴ ነው የሚረባ። የተለየ ነገር የለውም። ውእቱ እንልና ገብረ ሰራ ይእቲ ገብረት ሰራች ውእቶሙ ገብሩ እነሱ ሰሩ ውእቶን ገብራ እነሱ ሰሩ ብዙ ሴቶች ማለት ነው። በዚህ መልኩ እነዚህ ግን በአንተ አንቲ አንትሙ አንትን አነ ንህነ የተለየ አካሄድ አላቸው። እርባታቸውም መካከል ላይ ያለውን ሳድስ ፊደል ግዕዝ ያደርጋሉ። የመጨረሻውን ፊደል ሳልስ ያደርጋሉ። ከዛ በአንተ መራሂ ከ በአንቲ ኪ በአንትሙ ክሙ በአንትን ክን በአነ ኩ በንህነ ነ ፊደልን በመጨመር ይረባሉ ማለት ነው። እስኪ አንድ መጨረሻ ምሳሌ ልስጣችሁና ሁላችሁ ትሰሩና እንጨርሳለን። እሺ ግስ ልስጣችሁና ሳትየ ወይም ከብረ የሚለውን መስራት ትችላላችሁ። በአንዳንድ መራሂውን እኔ ልንገራችሁና ከዛ ሁላችሁም ትጽፋላችሁ። መልሱን በጋራ እንሰራለን። እንሄዳለን።
ከብረ ከበረ የሚላል ከበረ እስኪ ከብረ ከበረ የሚለውን ስሉ በአንተ መራሂ አንተ ብለን ምን እንላለን? እስኪ ጻፉ። ከበርከ እሺ አንተ ከበርከ፣ አንተ ከበርክ። እሺ አሁን ጻፉ። አንቲ፣ ሁላችሁም ጻፉ። አንቲ ብለን ምን እንላለን? ከበርቲ ኧረ ጻፉ። መልስ አትናገሩ። አንቲ ከበርኪ፣ ከበርሽ እንላለን። መልስ መናገር የለም መጻፍ ብቻ። አንተም ብለን ምን እንላለን? ጻፉላችሁ። አንትሙ መልስ እንዳትናገሩ መጻፍ ብቻ። እሺ እሺ ቶሎ ቶሎ በሉ ፈጥናችሁ ጻፉ። እሺ ይበቃል። አንትሙ ብለን ምን እንላለን? ከበክሙ በጣም ጥሩ። ከበርክሙ እንላለን። አንትሙ ከበርክሙ እንላለን ማለት ነው። እሺ በአንትን ጻፉ። አሁን በአንትን መራይ በአንትን መልካም ከበርክን እንላለን ማለት ነው። በአነ ጻፉ። አሁንም በአነ መልካም አነ ከበርኩ። በጣም ጥሩ ልክ ናቸው። ከበርኩ እንላለን ማለት ነው። እሺ በነህና በነህና ከበርነ። በጣም ጥሩ ልክ ናቸው። ከበርነ ከበርን ከበርኩ ከበርኩ ከበርክን ከበራችሁ። መልካም እንግዲህ እንደዚህ አይነት ግሶች ናቸው በዚህ መልኩ የሚረቡ እንጂ ሁሉም ግስ በዚህ መልኩ ይረባል ማለት አይደለም። የተለየ አካሄድ ያላቸው ደግሞ ሌሎችም አሉ ከዚህ ውጪ ማለት ነው። ሌላ የእርባታ መንገድ ያላቸው እነሱን ሌላ ጊዜ እናያለን። ግን ባለፈው የተማርነው እንዳትረሱት፣ ባለፈው ያየነውን የእርባታ ዘዴ ማለት ነው። ይሄኛው ሁለተኛ መንገድ ነው። የባለፈው ደግሞ የመጀመሪያ መንገድ ብለን ያየነው። ለምሳሌ ነበበ ወይም ይሁን ነበበ ተናገረ ስንልና ሰትየ ጠጣ ስንል ሁለቱም የእርባታ መንገዳቸው ሁለቱም የተለያዩ ናቸው። እስኪ ለማየት ያክል ለማስታወስ ያክል የባለፈውን አንተ ብለን ነበበ የሚለው እንዴት ይረባል? እስኪ ጻፉላችሁ በጽሁፍ። ነበበ የሚለው በአንተ መራሂ
ቶሎ ቶሎ ጻፉ። አዎ በጣም ጥሩ። አንተ ነበብከ ነው የምንለው። አንተ ነበብከ፣ አንተ ተናገር። እሺ ሰትየ የሚለው በአንተ መራሂ። እስኪ ሰትየ የሚለውን ጻፉ እስኪ። በጣም ጥሩ ልክ ናቸው። አንተ ሰተይከ ነው የምንለው። ሰተይከ ብለን ጠጣ። በአንቲ ነበብ የሚለውን ስሩ እስኪ። በአንቲ መራሂ ነበበ። በአንቲ ነበበ። 3 ቁጥር አንቲ የሚለውን አ ፊደልን አንደኛ ፊደል አድርጊያት፣ ግዕዝ ፊደል። በጣም ጥሩ። አንቲ ነበብኪ ተናገርሽ እንላለን። ሰትየ የሚለው በአንተ መራሂ በአንተ ነው ወይስ አንቲ አንቲ የተሰጠ። ሰትየ የሚለው በአንቲ መራሂ ሚላት ሸፊደል ናጥፊያት። 6 ቁጥር ደግሞ ተ አድርገሃል። መልካም። አንቲ ብለን ሰ እንላለን። ከዛ ት የነበረውን ተ ማለት ከዛ ይ ኪ ሰተይኪ ጠጣሽ። እሺ አንትሙ ነበበ ነበብ? አይ መጽሐፍ ጻፍኩ። አንትሙ ነበብክሙ። በጣም ጥሩ ጥሩ ነው የጻፋችሁት። ነበብክሙ እንላለን። እሺ ሰትየ የሚለው በአንትሙ ሰትየ በአንትሙ ጻፉ እስኪ። በጣም ጥሩ ልክ ነው። ሰተይክሙ ጠጣችሁ እንላለን ማለት ነው። በተወሰነ በቀ ነው። አንትን ነበብ የሚለው በጣም ጥሩ። ነበብክን። እሺ ሰትየ በአንትን ሰተይክን። መልካም ጠጣችሁ ማለት ነው። እሺ እስኪ በአነ ስሩ። በአነ
ነበበ በአነ ነበበ ነበብኩ። በጣም ጥሩ። በአነ ሰትየ እሺ በጣም ጥሩ። ሰተይኩ ጠጣሁ ማለት ነው። እሺ በንህነ ሰትየ ወይም ደግሞ ነበበ በንህነ በንህነ መራሂ እሺ ሰትየ በንህነ በጣም ጥሩ። ሰተይነ ብለን ጠጣን እንላለን። በዚህ መልኩ መካከላቸው ሳድስ ፊደል የሆነ የመጨረሻ ፊደላቸው ደግሞ ግዕዝ ግን የመጨረሻ ፊደላቸው ሀሌታ ውሃ፣ ሐመር ውሃ፣ ብዙኃን ውሃ፣ አልፋ ውሃ፣ አይኑ አ ያልሆኑ ግሶች በዚህ መልኩ ይረባሉ ማለት ነው። ሌሎቹስ እንዴት ይረባሉ ከተባለ ደግሞ እነሱን ሌላ ጊዜ እናያቸዋለን ማለት ነው። አመል ያላቸው ስለሆኑ አመል ያለውን በአንድ ቀን እንየው ቢባል ለመያዝ እንዳያስቸግራችሁ ከማለት አንጻር ነው። ለምሳሌ በልአ በላ የሚል አለ። ይሄ መካከል ላይ ያለው ሳድስ ፊደል ነው። ልክ ገብረን ይመስላል። ገብረ የፊደል አቀማመጡ ማለት ነው። ግን ይሄ የመጨረሻ ፊደሉ ከሀሌታ ውሃ፣ ከሐመር ውሃ፣ ከብዙኃን ውሃ፣ ከአልፋ ውሃ፣ ከአይኑ አ የተለየ ነው። እዚህ ላይ ግን መጨረሻ ላይ ያለው ፊደል ማን ነው? አይኑ አ ፊደል ነው። እንደዚህ ከሆነ ደግሞ የተለየ የእርባታ ዘዴ ያለው ማለት ነው። እስኪ ጻፉልኝ እስኪ ማን ማን እንደለየ። በልአ የሚለው በአንተ መራሂ ሲረባ እንዴት ይሆናል? በልአ በላ የሚለው ገብረ ስላየን ማለት ነው። በልአ በአንተ መራሂ እስኪ ጻፉ። ቶሎ ቶሎ ጻፉ። ሌሎቻችሁም ጻፉ ቶሎ ቶሎ ብለው። እሺ ይበቃል። ያስቸግራል ይኸኛው። የዚህን እርባታ
ሌላ ጊዜ ነው የምናየው። እርባታው የተለየ ነው የሚሆነው። እንዴት ይረባል ከተባል ለመግቢያ ያክል ላሳያችሁና ቀጣይ እናያለን። በልአ ስንል ገብረ የሚለው መካከል ላይ ያለውን ፊደል ወደ ስንተኛ ፊደል ነው የቀየር ነው የሚነግረኝ? እስኪ ገብረ የሚለውን ስናረባ መካከል ላይ ያለውን ወደ ስንተኛ ፊደል ነው የቀየር ነው? ወደ ግዕዝ ወደ ግዕዝ። ግዕዝ ወዳለን ፊደል። አዎ እንደዚህ ከሆነ ደግሞ መጨረሻ ላይ ያለው ፊደል አልፋው አ አይኑ አ ብዙሃኑ ሀ ሐመሩ ሀ ከሆነና መካከል ላይ ስድስተኛ ፊደል ካለው ይህንን ወደ አራተኛ ፊደል መቀየር ነው። ሌላው ተመሳሳይ ነው። ስለዚህ በእንልና ከዛ ል ያለውን ላ እንላለን። ከዛ የመጨረሻውን ወደ ሳልስ መቀየር እንዳለ ነው። መራሂው አንተ ስለሆነ ከመጨመር እንዳለ ነው። አንተ በላይ ከእንልና አንተ በላህ እንላለን። ሌላም ግስ ብሰጣችሁ በጽሐ ደረሰ የሚላለ። እስኪ በዚህ መሰረት ንገሩልኝ። በጽሐ ደረሰ የሚላለ ምን ይሆናል? እስኪ ጻፉላችሁ። በጽሐ ደረሰ የሚለው ቶሎ ቶሎ ጻፉ ሁላችሁም። በጽሐ ደረሰ ማለት ነው። ፊደል አትቀይሩ። እኔ በጻፉት በዚህ አጻጻፍ ጻፉ። ደረሰ ማለት ነው። በጽሐ ደረሰ። እሺ 1 ቁጥር፣ 3 ቁጥር፣ 11 ቁጥር፣ 4 ቁጥር ጽፋችኋል። በጣም ጥሩ። እሺ አለማም ጽፏል። በጣም ጥሩ። እሺ በጣም ጥሩ። 6 ቁጥር ሌሎቻችሁም ጻፉ። እሺ በቃ ሌላ ቀን ስለምናየው። እሺ በጣም ጥሩ። በጽሐ የሚለው በአንተ መራሂ በፀሐይ ከእንላለን። ደረስክ ማለት ነው። በዚህ መልኩ ማርባት እንችላለን ማለት ነው። ሌሎችን እነዚህን አንድ ቀን እናያቸዋለን ማለት ነው። እንደ መግቢያ ያክል እንድታያቸው ነው እንጂ የዛሬ ክፍለ ትምህርታችን ርዕስ አይደለም ማለት ነው። ለዛሬ ሰትየ፣ ገብረ፣ ከብረ፣ ሰምረ፣ ነግሰ የመሳሰሉት ግሶች እንዴት እንደሚረቡ እነሱን እናያየን ማለት ነው። እነሱን በደንብ ተለማመዱ ማለት ነው። ስለዚህ መያዝ ያለብን ነገር ይችን ብቻ ነው። እርባታው የሚለየው በአንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ነህነ። በዚህ ጊዜም መካከል ላይ ያለውን ሳድስ ፊደል አንደኛ ፊደል ማድረግ፣ የመጨረሻውን ሳድስ ማድረግ፣ ከዛ ከማድረግ ተመሳሳይ ነው ከዚህ በፊት ባለው ማለት ነው። መካከል ላይ ያለው ሳድስ ፊደል ከሆነ ግዕዝ ፊደል ማድረግ ብቻ ነው። ሌላው ባለፈው ክፍለ ትምህርት 2 ያየነው ተመሳሳይ ካየነው ጋር ተመሳሳይ ስለሆነ ነው። በዚህ መልኩ ግሶችን ማርባት ይቻላል ማለት ነው። ግልጽ ያልሆነላችሁ ነገር ካለ መጠየቅ ይቻላል ማለት ነው። ጥያቄ ግልጽ ያልሆነላችሁ ያልገባችሁ ነገር ጠይቁ።